የእግዚአብሔር ቃል ማለት ነው። እኛ ሪአክት ስላደረግን አይደለም የሚሰራው። ሲምፕሊ የእግዚአብሔር ቃል በመምጣቱ ብቻ ምን ያደርጋል? ይሰራል። በርዶኛል ብለህ ብትንቀጠቀጥም ባትንቀጠቀጥም የሚዘንብ ዝናብ ማበስበሱ አንተን አይቀርም። ብቻ ዝናቡ ምን ይበል ነው? ይዝነብ። መጽናናት ነው። ከላይ የሆነ መጽናናት ይሁንላችሁ። አንዳንድ ሰው እኮ በሰው ነው የሚጽናናው። 100,000 ሌባ ወሰደብኝ ብሎ መጥቶ ሲናገር ከዛ አንተ 100,000 ትላለህ፣ ከሌ እኮ ሚሊዮን ተወስዶ ብሎ በከሌ ሚሊዮን መወሰድ ይጽናናል። ለምን? አሁን መጽናኛው ከምን አይደለም? ከላይ አይደለም። ከእግዚአብሔር የሰማ የተማረ ሁሉ አለ ወደ እኔ ይመጣል፣ አላይን ያደርጋል፣ እኔን ይወደኛል፣ እኔን ያከብረኛል፣ እኔን ያመልከኛል፣ እኔን ይሰማኛል፣ እኔን ይታዘዘኛል። ዋይ ከየት ነው የተማረው? ከእግዚአብሔር። አሁን ስጋዊ አይደለም እዚህ ጋር እያወራ ያለው፣ ወዲያው መንፈሳዊ ያደረገው። ከሰማይ የወረደው እውነተኛ እንጀራ ማነኝ አለ? እኔ ነኝ። እኔን ብሉኛል። ዮሐንስ ምዕራፍ 6 ከቁጥር 1 ጀምሮ እስከ 71 ያለውን ጋብዣችኋለሁ። በቤታችሁም ሆነ በግል ዲቮሽናል ታይማችሁ ላይ እንድታነቡት። ሃውኤቨር እዚህ ክፍል ላይ በጣም አዳጋች ወይ ደግሞ ኢምፖሲብል የሚባሉ 2 ተአምራቶች ኢየሱስ ክርስቶስ ያደረገበት፣ በተለይ ደግሞ ማለት ነው አንዳንድ የእግዚአብሔር ሰዎች ሲናገሩ ሶስተኛ ተአምራትም እዛ ላይ እንዳለ ይናገራሉ። ለምሳሌ በዚሁ በ6ኛው ምዕራፍ ቁጥር 21 ላይ ስለዚህ በታንኳይቷ ሊቀበሉት ወደዱ ይላል። ወዲያው ታንኳይቱ ወደሚሄዱበት ምድር ደረሰች ይላል። ኢየሱስ ክርስቶስ በባህር ላይ በመጣበት ሰዓት አንደኛው 5,000 ሕዝብ የመገበበት ቦታ ነው። እዛ ጋር ተአምር ነው። በጥቂት በሆነ እንጀራና ጥቂት በሆኑ አሳዎች ከ5,000 ያላነሱ ሰዎች የመገበበት በጣም ኢምፖሲብል የሚባል። ሁለተኛው ጎልቶ የሚታየው በባህር ላይ መራመዱ ነው። ነገር ግን በብዙዎች ማለት ነው ትኩረት ያልተሰጠበት ደግሞ አንዱ ሌላ ተአምር ምንድነው? ልክ መርከቢቷ ላይ ታንኳይቷ ላይ ሲጋብዙት ወዲያው ደረሱ ይላል። ገና እኮም ዲስታንስ አለ። ነገር ግን ምን ሆኑ ይላል? ስለ ዲስታንሱ ራሱ ኢየሱስ ሲገባ ምን አለ? አጠረ ማለት ነው። በኢየሱስ ስም የፈጠነ ነገር ይሆንላችሁ። ኢየሱስ ክርስቶስ ዘሞመንት ከናንተ ቤት ከናንተ ጋር መዋል ሲጀምር ከናንተ ጋር መሆኑ ሊታይ በቃ ገና ዲስታንስ ይቀረዋል፣ ገና 1 ዓመት ይቀረዋል፣ ገና 2 ዓመት ይቀረዋል የተባለውን ነገር የሚያሳጥር እጅ በእኔና በእናንተ ላይ ይምጣ። ከምር ነው የምላችሁ። ዛሬ እዚህ ቦታ ላይ ተአምር የሚያደርግ ሰማይ ተከፍቷል። ይከፈታል አይደለም የምላችሁ፣ ተከፍቷል። ስጋችን እንዲህ ላይ ይንቀጠቀጥ ይችላል። ነገር ግን የእግዚአብሔር ቃል ማለት ነው የሆነ እኛ ሪአክት ስላደረግን አይደለም የሚሰራው። ሲምፕሊ የእግዚአብሔር ቃል በመምጣቱ ብቻ ምን ያደርጋል? ይሰራል። በርዶኛል ብለህ ብትንቀጠቀጥም ባትንቀጠቀጥም የሚዘንብ ዝናብ ማበስበሱ አንተን አይቀርም። ብቻ ዝናቡ ምን ይበል ነው? ይዝነብ። ኢየሱስ ለዘላለም ጌታ ነው። አቤት እንደው እንደዚህ አይነት ነገር ቢኖር፣ አቤት እንዲህ ቢሆን እያልን ነው እኛ አቤት 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 ስንል የቃሉን ምን እንተላለፋለን? መንፈስ። አይገርማችሁ? ምናልባት አሁን ዮሐንስ 6 ሲባል ዮሐንስ 6 የዛሬ ስንት ዓመት የሰበከ ሰው የዛሬ ስንት ዓመት የተነካህበትን የሆነች ቃል ትመዝና እዛው ትሽከረከራለህ። አሁን የሚባለውን እንዳትሰማ በፊቱ ቃል ቁጭ ሊያደርግ ማለት ነው። እመኑኝ፣ እዚህ ቦታ ላይ የዮሐንስ 6 ያለ ሪሶርስ አሜዚንግ ነው። እዚህ ጋር ስታዩ 4ኛ 5ኛ 6ኛ ተአምር ሊሆን ነው። ለምን? ምዕራፍ 1 ላይ ኢየሱስ ክርስቶስ በዮሐንስ ኤክስፕሌንድ ተደርጓል። ማን እንደሆነ ምን አይነት እንደሆነ ኢየሱስ ለዘላለም ጌታ ነው። ከዛ መጨረሻ ይሄው የእግዚአብሔር በግ አለው። ከዛ ከዮሐንስ ደቀ መዝሙሮች ራሱ እንደሱ ከሆነ ብሎ ዮሐንስን ጥለውት አይሉ። ዛሬ እኮ ይኸውላችሁ ኢየሱስ ክርስቶስ ወይ እናንተ አትገቡ ወይ አታስገቡ አላቸው። ማቴዎስ 23 ላይ ዮሐንስ እሱ ከኔ ይበልጣል፣ እኔ ጫማውን ጠፍር ልፈታ እንኳን ምን አይለኝ አይገባኝም፣ እሱ ሊልቅ እኔ ላንስ የሚገባው እሱ ስለ ሁላችን ሊሞት የመጣ የእግዚአብሔር በግ ብለው ሲሉ ኳየሩ አይሄድም። የራሱ ደቀ መዛሙርቶች አብረው የቀሩ ምናልባት ምን ይለናል ብለው ይሉንታ ይዟቸው ከዮሐንስ ጋር የቀሩ ሰዎች አዩና ምዕራፍ 3 ላይ ስማ አሉት። እየሮጡ መጡ። ምንድነው ሲላቸው ኧረ አንተ ያጠመቀው በዮርዳኖስ ምን የሰት እሱም እያጠመቀ ብዙ ሰው እያጠመቀ ነው አሉት። ሚኒስትሪው ፋፋ አሉት። አይገርማችሁ? ለዛ ነው እሱ ሊልቅ እኔ ወይኔ
ቃል ነው። በኢየሱስ ስም ከላይ ይምጣላችሁ። መጽናናት ነው። ከላይ የሆነ መጽናናት ይሁንላችሁ። አንዳንድ ሰው እኮ በሰው ነው የሚጽናናው። 100,000 ሌባ ወሰደብኝ ብሎ መጥቶ ሲናገር ከዛ አንተ 100,000 ትላለህ፣ ከሌ እኮ ሚሊዮን ተወስዶ ብሎ በከሌ ሚሊዮን መወሰድ ይጽናናል። ለምን? አሁን መጽናኛው ከምን አይደለም? ከላይ አይደለም። ከላይ ስላልሆነ ከሁሉ ሊበልጥ አይችልም። ኤኒዌይ ብቻ ዛሬ የማገለግላችሁ ማለት ነው ዮሐንስ 6 ላይ ሻኪሶ ቢባል ምንድነው ትዝም ይላችሁ? ወርቅ። ግን ሻኪሶ ሀገር ብትገባ ወርቅ ታገኛለህ? አታገኝ። ወርቅ ልታወጣ የምትችልበትን ነገር ሁሉ ብሰጥ ወርቅ ታገኛለህ? አታገኝም። you have to dig and dig and dig and dig up until you found። አያችሁ? ልክ አሁን መጽሐፍ ቅዱስም ማለት ነው የእግዚአብሔር ክብር አለ ነገርን መሰወር ነው አለ። የነገስታት ክብር ደግሞ ዲግ አድርጎ የት ነው ያስቀመጥከው? እንዴት አድርጌ ላገኘው? መንፈስ ቅዱስ አስተማሪ ምናምን ስትል የሚያሳይ ሪሶርስ አለ። በዛ ትጽናናለህ። ለዚህ ነው አርስቴን የዘላለም ሕይወት ቃል አልኩኝ። ኢየሱስ ለዘላለም ጌታ ነው። የምን የዘላለም ሕይወት ቃል። ስለዚህ ሁላችሁ እዚህ ጋር ማለት ነው ኢየሱስ ክርስቶስን ዮሐንስ ኢንትሮዲዩስ ካደረገው በኋላ ሰዎች ተከተሉት። ምዕራፍ 1 ላይ ምዕራፍ 2 ላይ የመጀመሪያው ተአምር ተሰራ። ውሃ ወደ ወይን ጠጅ የተለወጠበት ወይ ደግሞ የ7 ዓመት አንድ ፈርመንቴሽን ወይ ደግሞ ይሄ ጥሩ ምንድነው ዋይን የሚባለው ከ7 ዓመት በላይ ፈርመንት እንደሚደረግ ይናገራሉ። እኛ መቼም እዛ አጥማቂዎች ባንሆን የ7 ዓመቱን ነገር ኢየሱስ ክርስቶስ በደቂቃዎች በሰዓቶች በኢየሱስ ስም እንዲሆንላችሁ። አንተ ርስህን ወስደሃል። አንተ በቃ ገብተሃል። አሁን ናና ለወንድሞች ምን በል ተዋጋ። እነሱ ምን እስከሚሉ እስከሚያርፉ ኢያሱ እንደዛ አይደል ያሉት? ለወንድሞቻችሁ ሚስቶቻችሁን ተው፣ ልጆቻችሁን፣ ከብቶቻችሁን ኑና አሁን ዮርዳኖስን ከኛ ጋር ተሻገሩና እናንተ እንዳረፋችሁ ወንድሞቻችሁን አሳርፉ ሲል ብቻ እግዚአብሔር ካንተ ጋር ይሆናል። በዚህ ቃል ረፍት ይሁንላችሁ። በዚህ ቃል ክብር ይሁንላችሁ። ቃሉን በድንቅና በታምር ያጸና ነበር፣ አብሯቸው ይሰራ ነበር እንደሚል በኢየሱስ ስም ይሄ ቃል በሕይወታችን በድንቅ ይጽና። አሜን። ቻሌንጅ የመጣበትም እኮ ምዕራፍ ነው። ከቻሌንጁ በፊት ግን መጽሐፍ ቅዱስ ሲናገር ኢየሱስ ከፍተኛ ፖፑላሪቲ ያገኘበት ሁሉ የፈለጉት ሁሉ የት ነህ ያሉት ቦታ ነው። ስለዚህ ምዕራፍ 2 ላይ ያንን ፖፑላሪቲ ይዞ መጣ። ምዕራፍ 3 ቀጠለ። ምዕራፍ 4 ላይ ትዝ ይላችኋል ከዛች ሴት ጋር ከተነጋገረ በኋላ ወደዛ ውሃውን ወደ ወይን ጠጅ ወዳደረገበት ወደ ቅፍርናሆም ወደዛ ወደ ገሊላ መጣ ይላል። ልክ ሲመጣ ከንጉሥ ቤተሰብ የሆነ አንዱ እባክህን አለና መጣና ታሞብኛል አለ። ና እጅህን ጫንበት አለ። ኢየሱስም ሂድ በቃ ባሪያህ ምን ይሆናል ልጅህ ተፈውሷል አለ። ተመልከቱ፣ የመጀመሪያው የወይን ጠጁ ተአምር ቃሉን ልኮ ነው ያደረገው። የቃል ተአምር ይባላል። ሁለተኛው ምን አደረገ ይላል? ሰውየው አመነና ሄደ ይላል። ባሪያዎቹ መጡ ይላል። ተፈወሰ እኮ አሉት። በስንት ሰዓት ብሎ ሲላቸው ትላንት በዚህ ሰዓት ሲሉት ኢየሱስ ካፉ ቃል ይወጣበት። በኢየሱስ ስም ቃል እንደወጣ የሚጸና ተአምር ያገኛችሁ። ሃሌሉያ። አሁን እኮ እኛ ትንቢትም ተናገረን አልጸናም፣ እግዚአብሔርም ተናገረኝ፣ በህልሜም ተናገረኝ አልሆነም፣ እያስጠበቀኝ ነው። እንኳን ጠበቅሽ። እንደ ዘማሪው ታምራት ኃይሌ ዛሬም በመርከቡ ላይ ነኝ እንዳለ በመርከቡ ላይ መሆን ይሻላል። ኢየሱስ ጌታ ሆነ አልሆነ። ስለዚህ ሁላችሁ ተመልከቱ። አሁን የመጀመሪያው በምን ሆነ? በቃል። ቀጥሎ በምን ሆነ? በእምነት። ሶስተኛው ደግሞ ተአምር ምዕራፍ 5 ላይ 38 ዓመት ሙሉ ሽባ ሆኖ የተኛ ሰው መጥቶ ኢየሱስ የፈወሰበት የጸጋ ፈውስ ይባላል። ይህ himself መጣ። ሰውየው አልጠየቀም፣ ምን አላለም። በቃ መጣና ምን አደረገው ይላል? ፈወሰው። ኮምፕሊት የሆነ ግሬስም ተአምር ያደርጋል። ስለዚህ መጽሐፍ ቅዱሳችን ኢየሱስ ክርስቶስ በዚህ በ6ኛው ምዕራፍ ላይ በተለይ ከ25ኛው ቁጥር በኋላ ማለት ነው ሌሎች መጽሐፎች ላይ ወይ ወንጌላት ላይ የሌሉ ነገር ነው የተደረገው። የሌሉ ነገር አምስቱን እንጀራና ሌላውን ሁሉም ዘግበውታል። በባህር ላይ መራመድ ሁሉም ዘግበውታል። በጣም የሚገርማችሁ ነገር ግን ከቁጥር 26 ጀምሮ ያልተዘገበ ነው። ስለ እንጀራ ማውራት ጀመረ። ስለዚህ ከቁጥር 26 እስከ 27 ያለውን እስከ 71 እናንተ አንብቡት። እኔ ግን ከቁጥር 41 ጀምሮ ረዘም ያለ ነው የሚነበበው። ነገር ግን ይኸውላችሁ ፕሮፋውንድ የሆነ ትሩዝ ያለበት
ዛሬ የዘላለም ሕይወት ቃል ብያቸዋለሁ። እንዲህ ይላል፣ እንግዲህ አይሁድ ይላል ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና ይላል ቁጥር 41 አባቱንና እናቱን የምናውቃቸው ይህ ዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። እውነት እኮ ነው። አይገርማችሁ? በእውነት ነው የምላችሁ። አንዳንዴ እንፈርድባቸዋለን እንጂ በጣም በቃ አሁን ክርስትና ብዙ ጊዜ ነግሬያቸዋለሁ፣ በመገለጥ ላይ የተመሰረተ ሕይወት ነው የምላችሁ። ለዚህ ነው መገለጥ ነው ክርስትና። ከመገለጥ ውጭ የሆነ ሕይወት ሁሉ ጊዜ ተግዳሮት የበዛበት፣ ሁሉ ጊዜ ከኢየሱስ ጋር ዲታች ልናደርግ ቅርብ የሆንን ሰዎች ነው ሆነን የምንቀጥለው። መገለጥ ግን ካለ ማለት ነው። አሁን ይሄን መገለጥ ልክ ይሄ የሰማይ አባቴን የገለጠልህ እንዳለ እነዚህ ሰዎች 5 የስሜት ሕዋሳቶችን ተጠቅመው የሚመላለሱ ብቻ ናቸው። የእግዚአብሔር አሰራር ምን ሊሆን እንደሚችል እንኳን ያልተረዱ፣ ሊረዱ የማይችሉ ስፔስ ያልሰጡ እዚህ የሰፈር ልጅ አይደል እንዲህ አሉ። ኢየሱስ መለሰ አላቸውም፣ እርስ በርሳችሁ አታንጎራጉሩ አለ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻ ቀን አስነሳዋለሁ አለ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና እንግዲህ ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል አለ። ልክ ይህን ቃል ሳነብ አላይመንት የሚል ወርድ ወደ ውስጥ አይመጣም። እንግሊዘኛው አላይመንት ማለት ወይ ኮምፓቲቢሊቲ፣ አላይመንት ማለት በቃ ከኢየሱስ ጋር ምን ማድረግ አላይን መጣበቅ። አይታችኋል? አንዳንዴ ይሄ ድራይቭ የምናደርገው ካር ማለት ነው ዊል አላይመንት ያስፈልገዋል ይላል። ለምን? ተሻፎ ይሄዳል ሳትፈልግ ወደማትፈልገው ቦታ ይሄዳል። እስቲ መሪውን ልቀቁና እዩ እስቲ መኪናችሁን። መሪውን ሴንተር አድርጋችሁ ስትለቁት ቀጥ ብሎ ከሄደ በቃ አላይመንት አያስፈልገው። መሪውን ለቀኸው እንደዚህ እያለ ለጎማ ጠንቅ ነው፣ ለአደጋ አጋላጭ ነው። ከሃይዌይ ለመውጣት ምንድን ነው ከተሰመረለት እንደዛ ከተጠረገ መስመር ጢሻ ለጢሻ ነው የሚሄድልህ። ለዚህ ነው ከእግዚአብሔር የሰማ የተማረ ሁሉ አለ ወደ እኔ ይመጣል። አላይን ያደርጋል፣ እኔን ይወደኛል፣ እኔን ያከብረኛል፣ እኔን ያመልከኛል፣ እኔን ይሰማኛል፣ እኔን ይታዘዘኛል። ዋይ ከየት ነው የተማረው? ከእግዚአብሔር። ኢየሱስ ለዘላለም ጌታ ነው። ዘሩ አይደለም ያስተማረው፣ ካልቸሩ አይደለም ያስተማረው፣ የተወለደበት ከተማ አገር አይደለም ያስተማረው። የእግዚአብሔር ወንድና ሴት ልጆች ከእግዚአብሔር ነው የተማረው። አብን ያየ ማንም የለም ማለት ከእግዚአብሔር ከሆነ በቀር እርሱ አብን አይቷል ይላል። ሕይወት እውነት እውነት እላችኋለሁ አለ ቁጥር 47 በእኔ የሚያምን የዘላለም ሕይወት አለው፣ የሕይወት እንጀራ እኔ ነኝ። እንግዲህ ጭቅጭቅ እዚህ ጋር ነው የሚከሰተው። አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደ ላከኝ አለ፣ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም፣ ይህ እንጀራ የሚበላ ለዘላለም ይኖራል አለ። በቅፍርናሆም ሲያስተምር ይህን በምኵራብ አለ። ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ወደ ላይ ከፍ ከፍ ሲል ብታዩት ምንድን ነው? ከመጣበት ከነበረበት ቦታ ተመልሶ ሲሄድ የትኛው ነው? ሕይወትን የሚሰጥ መንፈስ ነው አላቸው። ሥጋ ምንም አይጠቅምም፣ እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበርና፣ ደግሞ ስለዚህ እላችኋለሁ ከአብ የተሰጠ ካልሆነ ወደ እኔ ሊመጣ የሚችል የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱ። ምኖች ናቸው የተመለሱት? ደቀ መዝሙሮች። ታውቃላችሁ ከላይ ጀምሮ ስታዩት ከቁጥር 1 ጀምሮ ማለት ነው 5000 በላይ ሰው እንደመገበ ይናገራል። ብዙ የእግዚአብሔር ቃል አዋቂዎች ወይ ደግሞ ቴዎሎጂያን ወይ የባይብል ስኮላሪስቶች ሲናገሩ እዚህ ቦታ ላይ ሚኒመም ከ20,000 በላይ ሰው እየተከተለው፣ አንዳንዶች ደግሞ ከ60 እስከ 70 ሺህ ህዝብ እየተከተለው። ይሄ ሁሉ ለምን? ሁሉ ሊያነክሱት ፈለጉት ይላል። ከዛ ሲመጡ ስለበላችሁ ነው የፈለጋችሁኝ አላቸው። ስለ ምልክት አይደለም የመጣችሁት አለ።
ግን ስለበላችሁ አላቸው። እነዚህን ህዝቦች ነው እንግዲህ ሰብስቦ እውነተኛ ለሆነው መብል ምን በሉ አለ? ስሩ አላቸው። እውነተኛ መብል ምንድነው ብለው ሲሉት እውነተኛ መብል በላከው እንድታምኑ ነው አለ። በተላኩት በኔ ኢየሱስ ለዘላለም ጌታ ነው። እንግዲህ አንተ ኮንክ እውነተኛ መብል አንተ ኮንክ። እንግዲህ ሙሴ በምድረ በዳ ምን አበላቸው? መና አበላቸው። አንተ ታምር አሳየን አሉት። ለምን? ሙሴ ዘዳግም ላይ ሲናገር ምን አለ? እንደኔ አይነት ነብይ ከወንድሞቻችሁ መካከል ያስነሳላችኋል። እሱን የማትሰማው ነፍስ ምን ታደርጋለች? ትጠፋለች። ስለዚህ እሱ ምን ያደርጋችኋል? ጋይድ ያደርጋችኋል። ታምር ከዛ እሺ እሱ እንዲያደርገ ከኔ ትበልጣለህ ብሏል። አርግ ታምር ስጠን አሉት። ሙሴ የሰጣችሁ መና ፈርስት ኦፍ ኦል ሙሴ አይደለም የሰጣችሁ አለ፣ እግዚአብሔር ነው አለ። እሱን ግን በልተው ምን ብለዋል አለ? ሞተዋል አለ። ምን እያለ ነው? ተመልከቱ። መጀመሪያ ስለ ፊዚካል አበላቸው ይላል። የሚታይ ነው የበሉት፣ ተባስቶ የበሉት የሚታይ ነው። አሁንም ደግሞ እዚህ ጋር የሚበሉት ሙሴ የሰጣቸው የሚታይ ምንድን ነው? መና ነው። ስንቴ ነው የሚበሉት? ኤቭሪ ዴይ። ጠዋት ይበላሉ፣ ምሳቸውን ይበላሉ፣ እራታቸውን ይበላሉ። ኤኒ ታይም ብቻ ይበሉታል። ኤኒ ታይም እንዲህ እየበሉ አለ ሞቱ አላቸው። ዋይ ምን እያላቸው ነው? ሙሴ ሲያበላችሁ የነበረው ይሄ ፊዚካል ቦዲያችሁን ለጊዜው ሰስቴን አድርጎ የሚያቆይ ነው። ከኔ ግን የምትበሉት ምን የሚሰጥ ነው? የዘላለም ህይወት። ኧረ ኢየሱስ ለዘላለም ጌታ ነው። እንደገና ደግሞ ኤቭሪዴይ የሚበላ አይደለም። አንዴ ትበላለህ፣ አንዴ ኢየሱስን ትቀበላለህ። ወዴት ገባ? ወደ ዘላለም ህይወት። ግን ምንድነው? ስቲል ብሬድ በየቀኑ ያስፈልገናል። የስ ኦፍ ኮርስ። ምን ለማለት? ይሄ የተካፈልነው ህይወት ጎልቶ እንዲወጣ ደምቆ እንዲወጣ። በሙሴ ኤቭሪዴይ ለምናቸው ነበር የሚበሉት? ለስጋቸው። እኛ አሁን ስጋዊ አይደለም እዚህ ጋር እያወራ ያለው፣ ወዲያው መንፈሳዊ ያደረገው። ከሰማይ የወረደው እውነተኛ እንጀራ ማነኝ አለ? እኔ ነኝ አለ። እኔን ብሉኛል። ኢየሱስ እዚህ ጋር ፖፑላሪቲ አግኝቶ ሐዋርያቶች ሁሉ አጨብጭበው ደስ ብሏቸው ከዮሐንስ በላይ ያጠመቁ፣ ከዮሐንስ በላይ በቃታም እያሉ ልክ አሁን ሲያዩ ኤቭሪበዲ ተራገፈ። እንዴት ዲስከሬጅ ያደርጋል? ኢየሱስ ክርስቶስ ለጠየቃቸው ጥያቄ ነው እንግዲህ ዛሬ ሜሴጅ እንደዚህ አላቸው። ነገር ግን ከእናንተ የማያምኑ አለ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበርና ደግሞ ስለዚህ እላችኋለሁ አለ፣ ከአብ የተሰጠ ካልሆነ ወደ እኔ ሊመጣ የሚችል የለም አለ። ከዚህም የተነሳ ደቀ መዛሙርቱ ብዙዎች ወደኋላ ወደፊትም ከእርሱ ጋር አልሄዱም ይላል። ምኖች ናቸው? ደቀ መዛሙርት። ደቀ መዛሙርት ማለት ኢየሱስ ክርስቶስ እንደሚመጣ አምነው በዮሐንስ የፕሪፓሬሽን የንስሐ ጥምቀት የወሰዱ ማለት ነው። ጳውሎስም በዛ በላይኛው በእንትን ሲያልፍ አንዳንድ ደቀ መዛሙርቶችን አገኘ ይለናል። ሐዋርያት ሥራ ምዕራፍ 19 ባመናችሁ ጊዜ መንፈስ ቅዱስ አረኛ አልሰማንም እንዴ? በምን ጥምቀት ተጠመቃችሁ? በዮሐንስ። እንዴ ዮሐንስ እኮ ከሱ በኋላ በሚመጣው ታምኑ ዘንድ ነው ተጠመቁ። ይሁላችሁ ደቀ መዛሙርቶች ናቸው ለቀው ሄዱት። ከዛ ኢየሱስም ለ12 አለ እንግዲህ የመረጣቸው። ዮሐንስ 6 ሲነግረን ሌሊቱን ሙሉ ጸልዮ ማንን በቃ ለምርጫ ሌሊት ሙሉ ጸልዮ ሲነጋ አንተ ብሎ መረጠ። እንዳትሳሳቱ፣ ይሁዳ ራሱ አሳልፎ የሰጠው በኢየሱስ የጸሎት ምጥ የተወለደ። ይሁዳ ባይኖር ኖሮ ምን ነበር የሚሆነው? ግን ልንገራችሁ 12ቱን እንደዚህ አለ፣ እናንተ ደግሞ ልትሄዱ ትወዳላችሁን? ጥያቄ ምልክት አለ ይላል። ስምዖን ጴጥሮስ ጌታ ሆይ አለ፣ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል፣ አረ በኢየሱስ ስም ወደ ማንም የማያስኬድ ይሄ የዘላለም የሕይወት ቃል ለእያንዳንዳችን በየዕለቱ ይገለጥልን። ኢየሱስ ለዘላለም ጌታ ነው። አንተ የዘላለም ቴምፖራል አይደለም አለው። አንተ ጋር ያለው ጊዜያዊ አይደለም አለው። አንተ ጋር ያለው ምንድነው አለው? ዘላለማዊ ቃል ነው ያለው አለ። የሆነች ጊዜ አሟሙቆ ዞር የሚል አይደለም አለ። ለሆነች ሰዓት ጊዜ ብቻ የሚያስኬድ አይደለም አለ። አፕ አንቲል ዘኢንድ ምን የሚያስደርግ ነው? የሚያስቀጥል። በላይም ራሱ ስንመጣ የምናገኘው መዝሙር 119 ላይ ነው አይደል የሚናገረው እንደዚህ ብሎ ቃልህ በሰማያት ለዘላለም ይኖራል። ቃልህ ለዚህ ነው ሕግ ተድላይ ባይሆን ኖሮ ቀድሞ በጉስቁልና ቀድሞ ነበር ምጠፋዋል። ነገር ግን ሕግ ኮምፎርት ሰጠኛል።
ለዚህ ነው መጽሐፍ ቅዱስ ሲናገር ይሄው ዮሐንስ ምዕራፍ 1 ቁጥር 14 ላይ ቃልም ምን ሆነ ይላል? ስጋ። ለካስ የምትበላው ምግብ ምን እየሆነ ነው የሚሄደው? ፓርት ኦፍ ዩ እየሆነ ነው። ሁሉም እኮ ዲስቻርጅ አይሆንም። ፓርት ኦፍ ዩ ጡንቻህን እየገነባ እንትን እያረግ እያለ ነው። ፓርት ኦፍ ዩ ነው የሚሆነው። ስለዚህ ኢየሱስ ሜታፎሪካሊ ምን እያላቸው ነው? እንጀራ እኔ ነኝ። እኔን ስትበላ መንፈሳዊ ነገር ምን እየሆነ ነው? እየተገነባ በቃ ምንድነው? ፓርት ኦፍ ዩር ስፒሪቹዋል ላይፍ እያለ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። የእግዚአብሔር ወንድና ሴት ልጆች ካንተ ወደ ማን ይወላችሁ? ለምን? ብዙ መሄጃ ስለነበራቸው፣ በጣም ብዙ አሳው ደማጥመድ ከፈለጉ እነዚህ አብረው ጥለው የሄዱት የኛ ሃይማኖት የኛ ከአመንዝራ አይደለም የተወለድነው እኛ እንትን አይደለም የሙሴን ሕግን የምንከተል አብርሃም አባታችን እያሉ ወንጌልን አጣመው ከሚስበኩ ወይ ደግሞ ከተረዱ ጋር ይሄ ሁሉ መሄጃ ነው። አንድ የእግዚአብሔር ሰው ሲናገር ምን አለ? በቃ ወርሺፑን እንቀያይረው ተባለና ቸርች ውስጥ ድራም ገብቶ አያውቅም አለ። ልክ ድራም ሲገባ